finally belongs in fiction has unfolded before our eyes. Brilliant to set up Brennan Johnson. Ball to Garnacho. United so stretched. Johnson! Oh! Kobe Mainoo this time, and he's in here with Saxy! De Ligt trying to get back, Timo Werner at the back post. Kulusevski! And so close from Casemiro! እኩለ ሌሊት አልፎባቸው ባገኙት የመጨረሻ ታክሲ ላይ መሄድ ያለብኝ እኔ ነኝ ብለው እንደሚጣሉ ሁለት ሰካራሞች ማንቸስተር ዩናይትድ እና ቶትናም በአመቱ ብዙ ፈተና ወድቀው በተጠበቁበት ስፍራ ሳይገኙ አርፍደው አመቱን ግን ለሚቀይርላቸው ለሚያድንላቸው የቻምፒየንስ ሊግ ዕጣ የአውሮፓ የክብር ዋንጫ ላይ ለሚያደርሳቸው የድል ታክሲ በሳን ማሜስ እንደ ሰካራሞቹ ይፋለማሉ ወይ የሚያዝናና ወይ አመቱ ሙሉ እንደ ተከታታይ ትዕይንት ሲያስኮመኩሙት በነበረው ስህተት የሚታጀብ ወይ ያልተጠበቀ ቁጭ ብድግ የሚያደርግ የሚያቆነጥነጥ ብቻ አንድ ክለብ ብቻ የሚሳፈርበትን የድል ፍጻሜ ለመጠቀም የሞት ሽረት ተጋድሎ ያደርጋሉ የታሪክ የክብር ሀብታም ግን መጥፎና የተበላሸ አመራር ከዙፋኑ ያወረዱት ማንቸስተር ዩናይትድ ጉዳት ፍጹም ወጥ ያልሆነ አቋም ተጫዋቾችም አሰልጣኞችም ያልተገበሩት ያልተግባቡበት ታክቲክ ለዩናይትድ ታሪክ ፍጹም ጆሮ የሚያስይዝ ሽንፈት እጅግ ደካማ አቋም የሚያሳዩ ተጫዋቾች ብዙ በዩናይትድ ይሆናሉ ተብለው የማይታሰቡ ፈተናዎችን መውደቅ አሳይቶ እዚህ ፍጻሜ ላይ ደርሷል ማንቸስተር ለብዙ ነገሮች መነሳት መሻሻል ሲል ይሄንን ዋንጫ ይፈልጋል የአውሮፓ ሊግ ዋንጫና እሱን ተከትሎ የሚመጣውን የቻምፒየንስ ሊግ ድል ከማንቸስተር የዘንድሮ አመት ከቀነስ ነው ቀሪው ለክለቡ የማይመጥን ለመነገር የሚከብድ ጊዜ ይሆናል ሁሌም ከተጠበቀው በታች የሚገኝ የሚያጅብ እንጂ የማይሞሸር የሚቀርብ እንጂ የማይደርስ የሚጥር እንጂ ፍሬ የማያፈራ ትልቅ ክለብ ለመምሰል የሚብለጨለጭ እንጂ የማይደምቅ እየተባለ ለሚኮረኮመው ቶትናምም ሁሉን ስድብ የሚያጥብ ድል ይሆናል ዩናይትድን ካሸነፉም የሁለት ደካሞች ፋይናል በፍጹም መሽቶባቸው የመጨረሻው ታክሲ ላይ የሚጣሉ ሰካራሞች አይነት ፍልሚያ እየተባለ ሲገለጽ የነበረው ፍጻሜ ደረሰ ለማንቸስተርም ለቶትናምም የመሆን ያለ መሆን ለዚህ አመት ቢያንስ የመዳንና የመሞት ያህል የሆነ ፍጻሜ ትሪቡን ዳሰሳም Something Maddison will try to exploit and does and the flick could not have been much better Pedro Porro gets the nod tonight Scores in a shred for Manchester United. Dominic Solanke's first ever penalty is converted with ease. Spurs lead the quarter-final. It's the beat of Bruno Fernandes. Fernandes! Absolutely brilliant from the Manchester United captain. ይህ እንደ ሌሎች ፍጻሜዎች ዋንጫ ብቻ አይደለም ይህ ኩራትን የማስመለስ የጠፋውን የመካስ ከመኩሰልም የማገገም ጨዋታ ነው ከቦታቸው ጠለቅ ወዳለ ቁልቁለት የወደቁ በተጠበቁበት ያልተገኙ ክለቦች ለመዳን እንደገና ለመጀመር የሚያደርጉት የኳስ ትንቅንቅ ነው ዋንጫው ከኩራት በላይ በሁለቱም ክለቦች በማንቸስተርም በቶትናምም በኩል ትልልቅ ጥያቄዎችን ይመልሳል ለጊዜውም ቢሆን አመቱ ሙሉ ደካማ ውጤታቸውን እየተከታተሉ ሲያብጠለጥሏቸው የነበሩ ተቾቻቸውን ባልተጠበቁበት ስፍራ ሲገኙ የሳቁባቸውን ተቀናቃኞቻቸውን አፍ ያዘጉበታል ማንቸስተር ዩናይትድ የተባለ በውጤቶቹ በተጫዋቾቹ በደጋፊዎቹ በስታዲየሙና አሰልጣኞቹ አንቱ የተባለ እግር ኳስ ኤምፓየር በአቋራጭ ይገባው ወደ ነበረው የቻምፒየንስ ሊግ ክለቦች ድግስ ይመለሳል በቻምፒየንስ ሊግ 2019 ፍጻሜ የሊግ ካፖች ፍጻሜ የአውሮፓ ክብር 1980ዎቹ ላይ ሁሉም ነገር ርቆት ማሾፊያ የሚደረገው ቶትናም አንዳች አዲስ ታሪክ ይሰራል እናም የዋንጫ ጨዋታ ብቻ አይደለም Udogie, Kulusevski, United so stretched. Johnson! Oh, he's hit the post. Ball to Garnacho. Best United attempt so far. Van der Ven knew where he was going, and now he's going. Brilliant to set up Brennan Johnson. አንዳንድ የሁለቱም ቡድን ተጫዋቾች የክለባቸውን መለያ ለብሰው የመጨረሻ የዋንጫ ጨዋታቸውም ሊሆን ይችላል ምክንያቱም ከዚህ ዋንጫ ጨዋታ ውጭ የነበረ የአመት ውሏቸው የክለቦቹን መለያ ለብሰው እንዲዘልቁ ዕድል አይሰጣቸውምና ጆሮ ጭጉ በሚያደርግ ቁጥር 21 ጊዜ በፕሪሚየር ሊጉ ብቻ የተሸነፉት አንጌ ፖስቴኮግሉ 18 ጊዜ በፕሪሚየር ሊጉ የተሸነፈውን ዩናይትድን
በደካማ ሪከርድ እንዲያሸበርቅ የተጉ የሚመስሉት ሩበን አሞሪም ከዋንጫው በኋላ ስላለመሰናበታቸው እርግጠኝነት የለም። ውድድሩ ከተጀመረ በኋላ የመጡት አሞሪም ቢተርፉ እንኳን አንጌ ግን ዋንጫውን ስመው ቶተንሃምን ከመሰናበት አይድኑም እየተባለ የሚደረግ ፍጻሜያቸው ነው። መልስ የሌለው ስህተት የማይታረምበት ፍጻሜ የሆነ 90 ደቂቃ ይቅርታ ተቀባይነት የማያገኝበት መነሳት ማሸነፍ አማራጭ ሆኖ የሚቀርብበት ፍጻሜ በባስክ ሳማሜስ ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ The kind of drama that usually belongs in fiction has unfolded before our eyes. Solanke forward. Oh, United in trouble here. Brennan Johnson. De Ligt trying to get back. Timo Werner at the back post. Kulusevski! Oh, it's really good play. Amazing! ባለፈው አርብ ምሽት ዩናይትድ 18ኛ ቶተንሃም 21ኛ የፕሪሚየር ሊግ ሽንፈታቸውን ተጎነጩ። ከነሱ በታች የሚገኙት ክለቦች ከፕሪሚየር ሊጉ የተሰናበቱት ብቻ ናቸው። በተለምዶ ቶፕ 6 ውስጥ የሚጠቀሱት ማንቸስተር ዩናይትድ እና ቶተንሃም ከጀርባቸው ከወረዱት ክለቦች ውጪ ማንንም የለም። በፕሪሚየር ሊጉ ለመቆየት ቢያንስ 40 ነጥብ ያስፈልጋል በሚለው የተለምዶ አባባል እንኳን ነጥቡ ላይ አልደረሱም። ማንቸስተር ለመተንፈሻ ብቻ የሚበቁ ሽርፍራፊ ጊዜያትን ተጠቅሞ ታላላቅ ድሎችን የሚፈጥረው ክለብ ባለፉት 8 ጨዋታዎች አላሸነፈም። ቶተንሃም ባለፉት 11 የፕሪሚየር ሊግ ጨዋታዎች አንድ ጊዜ ብቻ አሸንፏል። በሁሉም ደግሞ ግብ አስተናግዷል። ደግሞ በአውሮፓ ሁለተኛው ውድድር ፍጻሜ ላይ ግን ተገናኝተዋል። አንዳቸውን ብቻ ያዝረከረኩትን ሰብስበው በሌላ ድል ቀጣዩን አመት እንዲጀምሩ ድል የሚሰጥ ፍጻሜ And Kobe Mainoo this time, and he's in here with Xerxes! Forced a very good save out of Vicario. Ahead of Xerxes, towards Garnacho! Well, he lashed at it. Take nothing away from the ball from Marcus Rashford, that is brilliant. Kulusevski got there ahead of Agate, and Werner's in, and there's no flag for now. And a save by Onana. Take me home, United Road, to the place. አንድ ፍጻሜ አንድ የ90 ደቂቃ ብልጫ ሁሉን ያስረሳል። ማንቸስተር ዩናይትድ ሩጫው ያበቃል ተብሎ በተገመተበት ግን በደማቅ ድል አትሌቲኮ ቢልባውን ባንበረከከበት ሳልማሜስ አንድ ተመሳሳይ 90 ደቂቃ ካሳለፈ ብዙ ነገር ይቀየርለታል። ለማንቸስተር እየተቸገረ በዚህ ውድድር አማካይነት ወደሚገባው ቻምፒየንስ ሊግ ሲመለስ አዲሱ አይደለም። ጆዜ ሞሪኖ በዩሮፓ ሊግ መንገድ የማንቸስተርን 100 ዓመት አድሰዋል። ሩበን አሞሪም ያንን እንዲያደርጉ ብቻ ይጠበቃሉ። ሮይ ኪን በእንደዚህ አይነት ምሽቶች ማንቸስተር ያለው ታሪክ ትልልቅ ጨዋታዎች ሲያጋጥሙት የሚቀየርበት መንገድ የክለቡን ቦታ እና ታሪኩን የሚጠቀምበት ሁኔታ ከቶተንሃም በተሻለ ለዋንጫው አሸናፊነት ይረዳዋል ሲል ግምቱን አስቀምጧል። 3 ጊዜ ተገናኝተው በዚህ ዓመት 3ቱንም ያሸነፉት ስፐርሶች አራተኛውን ድል ካለፉት በበለጠ ይናፍቃሉ። የቀድሞ ቶተንሃም አማካይ ጂሚ ሬድናፕ ለስፐርስ የሚነሳበትን ድክመት በተቃራኒ ደጋፊዎች የሚሰጠውን መጥፎ ስም በአጠቃላይ ታሪኩን ለመቀየር ትልቅ እድል ፍጻሜውን ማሸነፍ ምናልባት የስፐርስን ትልቁን ዋንጫ ካመጡ ለአንጌ ፖስቴኮግሉ እንኳን ከዳኒ ሌቪ ርህራሄ የሚገኝበት ምሽት ይሆናል ሲል ሐሳቡን ተናግሯል። ከሩበን አሞሪም ታላላቅ የጨዋታ ምሽቶች ትልቁ ይህ ነው። በጣም ሲተቹ የነበሩ ተጫዋቾቻቸው እውነተኛውን የማንቸስተር ተጫዋችነታቸውን እንዲያሳዩ የሚጠበቁበት አጋጣሚ እየተተቸም ማንቸስተርን በጭቅ ጊዜ እየመራ ለዚህ ያደረሰው አምበሉ ብሩኖ ፈርናንዴስ በምሳሌነት እንዲገኝ ዩናይትዶች አደራ የሚሉበት ምሽት የተከላካይ ስህተቶች የአንድሬ ኦናና ሽንፈት ጠሪ ክፍተቶች እንዲታዩ የማይታገሱበት አጋጣሚ ነው። ማንቸስተር ዩናይትድ በ37ኛው ሳምንት የሊግ ጨዋታውን በቼልሲ ሲሸነፍ አሞሪም ቋሚ ተሰላፊዎቻቸውን ተጠቅመው ነበር። ከእንዲህ አይነት ከባድ ፍጻሜ በፊት እንዴት ተብለው ሲጠየቁ 5 የረፍት ቀናት አሉን፣ 2 ቀናት ለማገገም፣ 2 ቀናት ለመዘጋጀት። በአንጻሩ ተጫዋቾች የውድድር የፉክክር ስሜት ውስጥ እንዲቆዩ በቼልሲ ዋናውን ቡድን ተጠቅሚያለሁ ብለዋል። አንጌ ፖስቴኮግሉ በበኩላቸው በአስቶን ቪላ በተሸነፉበት ጨዋታ በርካታ ቋሚ ተሰላፊ ተጫዋቾቻቸውን ማሳረፍ መርጠዋል። የትኛው አሰልጣኝ ውሳኔ የበለጠ አትራፊ ነው የሚለው በፍጻሜው ረቡዕ ምሽት በቤልባኦ ሜዳ ሳን ማሜስ ይታያል። Using Ahmad, Bruno Fernandes might have been tempted, and Ahmad forced to save out of Butland. Bergvall's corner. Sars flick on, Solanke's finish. 3 games in a row.
በፕሪሚየር ሊጉ በደርሶ መልስ እንዲሁም በካራባኦ ካፕ ማንቸስተር ዩናይትድን ያሸነፉት ቶተንሃሞች ከማንቸስተር የተሻለ ጎል ማስቆጠር ችለዋል። በአመቱ በፍጻሜው የሚተማመኑበትም ጎል ማግባታቸውን ነው። በፕሪሚየር ሊጉ ከ1 እስከ 6 ካሉት ቡድኖች ውጪ 63 ጎል ያስቆጠረው የፖስቴኮግሉ ቡድን ብዙ ያገባ ቡድን ነው። ነገር ግን 61 ጎል ደግሞ ተቆጥሮባቸዋል። ማንቸስተር ብዙ ጎል ቢገባበትም ከቶተንሃም ግን ያነሰ ነው። ለቶተንሃም ከጉዳት በኋላ የሰን ሆንሚን መመለስ ከማንቸስተር ጋር ከሚደረገው ፍጻሜ በፊት ያለው ጥሩ ዜና ተብሏል። የማንቸስተሩ ወሳኝ ጎል አግቢነት ሚናን የሚወጣው ተብሎ ኦልድ ትራፎርድ የደረሰው ራስሙስ ሆይሉንድ ባለፉት 15 ጨዋታዎች 3 ጎሎች ብቻ አስቆጥሯል። የታላላቅ አጥቂዎች መፈጠሪያ የሆነው ዩናይትድ የጎል አግቢ ያጥቂ ችግር ላይ ይገኛል። እናም የፖስቴኮግሉ ማጥቃት የአሞሪም የተደራጀ መከላከል የማንቸስተር ግብ እንዴት ይገኛል? የቶተንሃምስ ጎል አግቢነቱ ይሰምርለታል? ከሚሉ ጥያቄዎች ጋር ፍጻሜው ይጠበቃል። Something Maddison will try to exploit and does, and the flick could not have been much better. Pedro Porro gets the nod tonight. Scores in a shot for Manchester United. Dominic Solanke's first ever penalty is converted with ease. Spurs lead the quarter-final. Into the feet of Bruno Fernandes. Fernandes! Absolutely brilliant from the Manchester United captain. ማንቸስተር ዩናይትድ ኤሪክ ቴን ሃግን አሰናብቶ ለሩበን አሞሪም እድል ከሰጠ 7 ወራት አልፈዋል። አሰልጣኙ ከመጡበት ጊዜ ጀምሮ መሸፋፈን የሌለበት እይታቸውን ስለ ማንቸስተር ያጋሩ ደጋፊም ነቃፊም አፍርተዋል። ዩናይትድ ከዩሮፓ ሊግ ባሻገር ብዙ ሊያስተካክላቸው የሚገቡ ነገሮች አሉ በማለት ከፍጻሜው ባሻገር ደጋፊዎቹ እንዲመለከቱ ሐሳብ ሲሰጡ ቆይተዋል። በእርግጥ ማንቸስተር እንደዚህ እየተጫወተና እየተሸነፈ መቀጠል የለበትም፣ ነገሮች ካልተስተካከሉ ቦታውን ለሌላው ለቃለሁ እስከማለትም ደርሰዋል። ሩበን አሞሪም ሽንፈቱ ቆሞ የሚያስቡት ለውጥ እንዲጀምር እውነተኛውን ድጋፍ ለማግኘት በሳን ማሜስ ፍጻሜ ላይ ማንቸስተርን የሚያስቀምጡበት የክብር ቦታ ወሳኝ እንደሚሆን መገመት ቀላል ነው። ብዙም አይናገሩት ለቶተንሃም ጥሩ እየሰራው ነው ብሎ የሚያስቡት ፖስቴኮግሉ በሁለተኛ ዓመት ዋንጫ መጣለው የሚሉት እንቢታቸውን እውን ለማድረግ 90 ደቂቃ ብቻ ቀርቷቸዋል። ብዙ መሮጥ፣ መታተር፣ መልፋት የሚጠይቀው ስልጣናቸው ከፔድሮ ፖሮ ውጪ ሁሉንም ተጫዋቾቻቸውን በጉዳት አስቀምጦባቸዋል። በርካታ ተጫዋቾቻቸው ተጎድተውም ከማጥቃት ውጭ አልጫወትም በማለታቸው 25 ጊዜ ሽንፈት በአመቱ ቀምሰዋል። ካገቡት ጎል የሚስተካከል ጎል አስተናግደዋል። እናስ በፍጻሜው ማን የተሻለውን ስህተት ይሰራና ዋጋ ይከፍል ይሆን? Udogie, Kulusevski, United so stretched. Johnson! Oh, he's hit the post. Ball to Garnacho! Best United attempt so far. Van der Ven knew where he was going, and now he's going. Brilliant! To set up Brennan Johnson! ማንቸስተር ዩናይትድ ከሜዳ ውጪ ባሉ ዋጋ በሚያስከፍሉ ስህተቶቹ ላይ አንዳች የተስፋ መጀመሪያ የሆነ ነገር ይመለከት ይሆን? ዩናይትድን ወደ ክብሩ ለማምጣት መፍትሄ ይሆናል የተባለው የኢኖይስ ኩባንያ መሪው ሰር ጂም ራትክሊፍ በዩናይትድ የነበራቸው የጫጉላ ጊዜ አብቅቷል። ማንቸስተርን ልቀቁልን የሚለው ተቃውሞ ሽንፈት ከተከተለ እንደገና ጎላ ብሎ ይሰማል። ቴን ሃግን በጊዜው ባለማሰናበት 21.4 ሚሊዮን ማንቸስተር ከሰረ። የትኬት ዋጋ ቡድኑ ጥሩ ሳይሆን ከጎኑ ባልተለዩ ታማኝ ደጋፊዎች ላይ ተጨመረ። በርካታ ሰራተኞች ተቀነሱ። የገና ሰሞን ስጦታዎች ተነፈጉ። በካሪንግተን ለሚሰሩ ሰራተኞች የነፃ ምሳ አገልግሎቶች ተቋረጡ። የሰር አሌክስን ጨምሮ የዩናይትድ ለገናኖቹ የሚሰጥ ክፍያ ተቋረጠ። ሩበን አሞሪም ለዩሮፓ ሊግ ፍጻሜ እንኳን እንግዶቻቸውን ከኪሳቸው ከፍለው ያስገባሉ። ብዙ ማንቸስተርን የማይመስሉ ውሳኔዎች ተሰሙ። በዚህ ላይ ቡድኑ ሜዳው ላይና ከሜዳው ውጪ በተጋጣሚዎች ሁሉ ይሸነፋል። ከዚህ ሁሉ መጥፎ ዜና በኋላ የሚሰማው ታላቅ እፎይታ ስፐርስን መርታትና ወደ ቻምፒየንስ ሊግ ወደ ቦታው መመለስ ብቻ እንዲሆን የማንቸስተር ደጋፊዎች ያልማሉ። Take me home, United Road, to the place. ቢልባኦ ሳን ማሜስ ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ባሳለፉት ዓመት ውጤት የተነሳ የደካሞቹ ፍጻሜ ተብሎ የተፈረጀው ጨዋታ ምን ያሳየናል? በአመቱ አራተኛ መገናኘታቸው የትኛውን ውጤትስ ይደግማል? በለንደን ባሉ ተቀናቃኞቹ ጨዋታ በተደረገ ቁጥር የሚያጅብ እንጂ የማይሞሸር የሚሰራ እንጂ የማያፈራ
የሚመኝ እንጂ የማያገኝ እየተባለ የሚጠለጠለው ስፐርስ ታሪኩን ይቀይር ይሆን ወይስ በሶስት የቻምፒየንስ ሊግ ክብሮቹ በእንግሊዝ ሪከርድ በሆነ ሻምፒዮንነቱ በኮከቦቹና ጉምቱ አሰልጣኞቹ በመላው ዓለም ባሉ ሰፊ ደጋፊዎቹ ታላቅ የነበረ ዛሬ ከዙፋኑ የወደቀው ማንቸስተር ዩናይትድ ቀጭኗን እድል መስመር ተጠቅሞ ወደሚገባው የቻምፒየንስ ሊግ ድግስ መግቢያውን ይወስዳል? የመጨረሻውን ታክሲ ለመያዝ በሌሊት እንደሚጣሉ ሁለት ሰካራሞች የተቆጠሩት ክለቦች አርፍደው ለታላቅ ግን ለአንድ ቡድን ብቻ ለሚሆን እድል ይፋለማሉ። ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ትሪቡን ዳሰሳ። The kind of drama that usually belongs in fiction has unfolded before our eyes. Brilliant to set up Brennan Johnson. Ball to Garnacho. United so stretched. Johnson! Oh! Kobe Mainoo this time, and he's in here with Zirkzee! De Ligt trying to get back, Timo Werner at the back post. Kulusevski!